ይሄን ሁሉ በደል በደለሽኝ ይቅር ያልኩሽ ምናልባት አሁንም ስለምትወደኝ ያ ብቻ አይደለም ቤተሰብሽን እንዴት ጠንቀሽ መምራት እንደምትችይ ስለምትማመንብሽ ነው። ተውሎ ይኩን እንዲህ ከበይኝ በኋላ ከዚህ በኋላ እንዳልኮፈስብህ እውነቴን ነው። ይሄን ሁሉ የኔን በደል አምቀሽ ይኖርሽው ይሄ ትልቅ ፋሚሊ እንዳይፈርስ ፈልገሽ ነው። ግን እኮ ለይኩን እኔም እኮ ኤርሚያስ እና ቁልምጫውም አፈር ደሜ በላ ሙስልብሽን መልሼ ራሴ እንድጠግን ወድሮን በሰጭኝ ደስ ይለኛል። ከዚህ ሁሉ በኋላ አንተንም ማምን ይመስላል? አንቺ ብቻ እሺ በይኝና አብረሽኝ እንጂ እኔ ቪዲዮዎችን ሙሉ ለሙሉ ማለት ንክፋት ማን ላይ እየፈጸምክ እንደሆነ እንድታቀም እፈልጋለሁ። የባለ ሀብቱ ያለት ልጅህን በወደ ይሻል እየቀለድሽ አይደል ማለት እውነትሽን ነው? እርጉዝ ነሽ እና የልጅህ እናት ላይ ኤርሚያስ እጅግ ደንግጦ እናየዋለን። ኤሚም እንዳረገዘችለት እውነቱን ነገረችው። እሱ እውነትሽን ነው ወይ ብሎ ሲላትም ጥላው ሄዳለች። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ጌታ ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም እንደሆነ በጌታ ተስፋ አለኝ። እስከ መጨረሻ እንድትከታተሉ ጋበዝኳችሁ። ሰላም የምትከታተሉም አመሰግናለሁ። ኤርሚያስ እንግዲህ እንዳየነው እጅግ ደንግጦ ይገኛል። ስልክ 10 ጊዜ ስደውልልሽ ነበረ፣ ስልኬን ሳታነሺ ቀርተሽ ጭራሽ እየፈለግሽኝ መጣሽ ወይ ብሎ ሲላት እኔ አንተን ፈልጌ ሳይሆን አንድ ነገር ልነግርህ ነው የመጣሁት የማን ልጅ እንደሆንኩኝ እረሳህ እንዴ በማለት ስትል እሱም የአቶ ሌኩ የባለ ሀብቱ ልጅ እንደሆንሽማ አውቃለሁኝ በማለትም ሲላት ሌላ ነገር እንድታወራ ሳይሆን አሁን እኔ የምነግር ነገር አለ፣ ልቤን ሰብረህኛል፣ ለዚህ ልትጠግነኝ አትችልም በማለትም ስትል አንድ ጊዜ እድሉን ስጭኝና እንደሰበርኩት እራሴ እጠግነዋለሁ፣ ቪዲዮቹንም ሁሉንም ነገር አጠፋልሻለሁ ብሎ ይላታል። አሁን አዳምጠኝ ያ አልፎሃል ብላ ትለውና እኔ ነፍሰ ጡር ነኝ ልጅ አርግዤልሃለሁ ብላ ትለዋለች። ኤርሚያስም እንዳየነው እጅግ ይደነግጣል። እውነትሽን ነው ወይ እውነትሽን ተናገሪ ብሎ ሲላት አሁን ተናግሬ ጨርሻለሁ፣ እውነቴን ነው፣ ከዚህም በኋላ የማወራ ከሆነ የማናግር ነገር ስለሌለኝ መልካም ቆይታ ብላው ጥሏ ትሄዳለች። ኤርሚያስም እውነቷን ነው ወይ እውነት ነፍሰ ጡር ናት ወይስ ቪዲዮን እንዳለቅባት ነው በማለትም ግራ እየተጋባ ይገኛል። እንግዲህ እሷ በባለፈው ክፍል ላይ የምታስታውሱ ከሆነ ራሷን ስታይ ነፍሰ ጡር እንደሆነች ካወቀች በኋላ እጅግ እያለቀሰች ክፍል ውስጥ በተቀመጠች ሰዓት ኑሃሚ ስታጽናናት ነበረ። ኑሃሚ እኔ ኤርሚያስን አግኝቼ ቪዲዮን እንዳጠፋልሽ እነግርሻለሁም እንዳለቻት እሱንም አግኝቷ ቪዲዮ ይዞ ማስፈራራት ወንድነት አይደለም ብላ ቪዲዮን እንድታጠፋላት አንተን የምታፈቅር ሴት ሴጣን ናት እንጂ ሰው አንተን አያፈቅርህም በማለት ስትለው ካዲያ ኤሚ ሴጣን ሆና ነው ወይ ያፈቀረችኝ ብሎ ሲላት አሁን ሌላ ነገር ሳይሆን ሌላ ነገር ሳይከተል ቪዲዮን አጥፋ ብለው ነበር። እሱም ከእንደገና ፍቅርሽ አገርሽቶብሽ የመጣሽ መስሎኛል እያላትም እየተናገራት ነበረ። ሆኖም ኤሚ አሁን ላይ እጅግ አዝኗና ልቧ ተሰብሮ ትገኛለች። እሷም ክፍሏን ዘግቷ እያለቀሰች እያለ ወይዘሮ ዝናሽ ትመጣለች። ልጄ ምን ሆነሽ ነው? አሁን ገና ደስታው በተጀመረ ሰዓት አንቺ ሁልጊዜም እያለቀሽ ክፍልሽ ውስጥ ሆንሻል። የሆንሽውን ነገር ንገርኝ፣ ምንድን ነው ልጄ ብትላትም አሁንም አየ ምንም የምነግርሽ ነገር የለኝም፣ አንድ ጊዜ ብቻ እቀፊኝ ትላታለች። እሷም ዝናሽ ስታቅፋት እሷም ማልቀስን ትጀምራለች። ምንድን ነው እሱ? ለምን አትነግርኝም ልጄ? ማስተካከል ያለብንን እናስተካክላለን ብላ ስትላትም አሁን ላይ ምንም አልነግርሽም እማዬ፣ እኔ የምፈልገው ብቻዬን እንድትተይኝ ብቻ ነው ብላ ስትላትም ያ ኤርሚያስ ብቻ እንዳይሆን ብላ ስትላት የኤርሚያስን ስም እንዳትጠርብኝ፣ የኤርሚያስን ስም እንድትጠርብኝ አልፈልግም ብላ ትላታለች። ካዲያ ምንድን ነው እሱ? ምን አድርጎሽ ነው ብላ ስትል አሁን ምንም አላደረገኝ እያለች እሷም እያለቀሰች ነበር። ልቤ እየደማም ቢሆን እንድታለቅሺ ፈቅጄልሻለሁ፣
በቃ አልቅሽ ትላታለች። ኤሚም እያለቀሰች እናቷ እቅፍ ውስጥ ሆና ትገኛለች። አቶ ሌኩንም እንግዲህ ለዝናሽ ሁሉንም ነገር ይቅርታ አድርጎላት ከዚህም በኋላ ምንም ነገር እንዳትጨናነቂ፣ ምንም እንዳታስቢ ይላታል። እሱም ምን ተገኝቶ ነው ብላ ስትለው አሁን እንግዲህ ሐምላንን በእጄ አስገብቻታለሁ፣ ምንም ነገር ሳታስቢ ሳትጨናነቂ ኑሪ፣ ከዚህም በኋላ በምንም አይነት ነገር አታስፈራራንም፣ ለዚህ ምንም ነገር ሀሳብ እንዳይገባሽ እንዳትጨነቂ ብሎ ይላታል። እንዴት ሆኖ ነው ያገኘህትስ? ምንስ አድርገሃት ነው በማለትም ስትለው አሁን ላይ አግቻታለሁ ብሎ ይላታል። በምን አገኘካት ብላ ስትል እሷ ሽንት ቤት በነበረችበት ሰዓት ከእሷ ስልክ ላይ ወስዶ እሷ የጻፈችላትን መልሶላት ተገናኝተው ነበረ። ቴክኖሎጂውን በዚህ በጊዜ ከተጠቀምን ሁሉንም ነገር ማድረግ እንችላለን እና በዚህ አይነት እራሷ ባዘጋጀችልሽ ወጥመድ ገብታለች ዝንዬ፣ ከዚህም በኋላ እንዳትጨነቂብኝ ብሎ ይላታል። እሷም ጠጋ ትለውና እንደዚህ የምታስብልኝ አልመሰለኝም፣ ለካ አሁንም ትወደኛለህ፣ ሙሉ ለሙሉ ይቅርታ አድርገህልኛል ብላ ስትለውም እኔም ብዙ ጥፋት አጥፍቻለሁ፣ በድዬሃለሁ ስትለውም አንቺ በጣም መልካም ሴትና ትዳርሽን እንዴት እንደምትይዢ ታውቂያለሽ። የኔን ጥፋት ሁሉ ተሸክመሽ ትዳሩ እንዳይፈርስ ብለሽ ሸፈነሽ እስከ ዛሬ ድረስ ተቀምጠሻል። እኔ ግን ምርጫዬ ያደረግኩት ትዳሬን መፍታት ነበረ። አንቺ ያ ሁሉ ነገር ሸፍነሽ ተሸክመሽ ተቀምጠሽ ነበረ። ስለዚህ ትዳርሽንና ባልሽን እንዴት እንደምትይዢ ስለማቅ ነው ይቅርታ ያደረግኩልሽ። እሷም የምንፋታ መስሎኝ እጅግ ፈርቼ ነበረ፣ የምንለያይና እንዴት ሁኜ ነው የምኖረው ብዬ እያሰብኩኝ ነበር በማለትም ስትል በጣም አመሰግናለሁ ይቅርታ ስላደረክልኝ፣ ይሄ ለአንቺ ሲያንስሽ ነው። አንቺ ብዙ መስዋዕትን ለቤትሽ ከፍለሻል። ሆኖም ግን እንደዚህ ሲሆን ደግሞ ህሊናዬ ንጹሕ ሆኖ አይደለም። ህሊናዬ አሁንም ቢሆን ንጹሕ አይደለም። የዳጊን አባት እስከ ገደልኩኝ ድረስ ዳጊን ባየው ቁጥር ህሊናዬ ንጹሕ አይሆንም ብሎ ሲላት፣ ስለ ዳጊም እንድናወራ እፈልጋለሁ። ከዛሬ ጀምሮ እንደ ልጅክ እንድታየው፣ ከልጆች እኩል እንድታደርግለት እፈልጋለሁ ብላ ትላለች። ከዛሬ ቀን ጀምሮ ለኑሃሚ የማደርግለትን ለልጄ የማደርገውን ሁሉ ለሱም አደርግለታለሁ፣ ምንም ነገር የማጎልበት ነገር የለም ብሎ ይላታል። ዝናሽም ደስ ብላት የኔ ባል አከብረሃለሁ፣ ስለተረዳኝ አመሰግናለሁ ብላ ስትለው አይ እኔ ይሄንን ሳደርግ ለአንቺ ብዬ አይደለም፣ እንድታቂልኝ የምፈልገው እኔ ህሌናዬ እምቢ ስላለኝ ነው። ይሄንን አድርጌ ራሱ ህሌናዬ እሺ ሊለኝ አይችልም። ሆኖም ከልጆቼ ከምንም ነገር አላሳንሰውም። ይሄ ራሱ ሊክሰው አይችልም፣ አባቱን አጥቷል ብሎ ይላታል። እና ዳግም ይሄንን አታንሳ፣ ሁሉንም ነገር እንደ አዲስ እንጀምራለን ብላ ስትለውም እንዴት ሆኖ ሊጠፋ ይችላል ብሎ ይላል። እንግዲህ ሐምላልም በዛው በታገተችበት እቺ ልጅ እንድትጫወትብኝ ወይም በቤተሰቦች ላይ እንድትጫወት በፍጹም አልፈቅድላትም። ህግ ባለበት ሁሉንም ነገር መክፈል ያለብኝ ካለ በህግ በኩል እንጂ በዚህ ጋር በማስፈራራት አይደለም። አረ ተው አቶ ሌኩ፣ ከሌላ ሰው ጋር እኮ ልትሰራ ትችላለች፣ ብቻዋን ላትሆን ትችላለች ብላ ብትለውም ቢሆንም ብቻዋንም ከሆነችና ካልሆነች እናያለን ብሎ ስልኳንም ይዞ መጥቶ ነበረ። ከእሷ ጋር የሚሰራውም ሰው ማን እንደሆነ እንደርስበታለን፣ ብቻ አንቺ አትጨናነቂ እያለ ኤርሚያስ ይደውልላታል። ሄሚ ነፍሰ ጡር እንደሆነች ከነገረችው በኋላ ኤርሚያስ ሲደውልላት ኤርሚያስ ስልኩን አታነሳለትም ነበር። እንዴ ያንኑ ሰሃን እያጠበች እዛው ከረመች ወይስ ስልኳን ወስደውባት ነው? ለምንድን ነው የማታነሳው እያለ ሲደውልላትም አላነሳቸው ነበር። አቶ ሌኩንም አይቶ ኦኬ አቶ ኤርሚያስ አንተ አብረካት ነው የምትሰራው ማለት ነው። ስለዚህ ያንተ ከሆነ ቀላል ነው፣ ሁሉም ነገር ይስተካከላል እያለም እንግዲህ አቶ ሌኩን
ከኤርሚያስ ጋር እንደምትሰራ በዚህ አይነት መልኩ ደርሶባታል። ኤርሚያስ እንግዲህ አሁን ላይ እውነት ኤሚ ነፍሰ ጡር ናት ወይስ አይደለችም የሚለውም እኔ እኮ ከልቤ ነው ማፈቅርሽ አንቺ ረግጠሽኝ ስለሄድሽ ነው ቢላትም እንግዲህ እሷ ሰውነቷን አሳልፏ ሰጥታው ቪዲዮ ስለቀረጻት ዳግም ከዚህም በኋላ አብረን አንሆንም ብላለች። ይሄንን ካደረግ ማን በምን ምክንያት ነው እንደዚህ ሊሆን እየቻለው በማለትም ልጃችን ሊጠይቀን ስለሚችል ይህን አታደርግ ብላለች። ግን እሱ ሊያምን አልቻለም። እንግዲህ አቶ ሌኩንም ለዝናሽ ይቅርታ ስላደረገላት ዝናሽ በአሁን ሰዓት ላይ ወይዘሮ ዝናሽ እንግዲህ አሁን ላይ በደስታ ውስጥ ትገኛለች። አቶ ሌኩም ሙሉ ለሙሉ ይቅርታ ስላደረገላት ሀምላንም እንግዲህ እዛው በታሰረችበት ታግታለች ማለት ነው። ሆኖም እንግዲህ ኑሃሚን እንደምታፈቅረው ልትገልጽለት ስልክ ልትደውል ስትል እራት ልጋብዝህ ልትለው ስትል እንዴት ብዬ ነው በአንድ ጊዜ እራት ልጋብዝህ የምለው ይሄማ ነውር ነው ብላ እያለች እንግዲህ ኑሃሚን እሱም ሊደውልላት እራት ልጋብዝሽ ወይስ ምን ልበላት ይሄስ አሁንማ ትክክል አይደለውም እያለ እንግዲህ እርስ ከራሳቸው ጋር እየተጠያየቁ እሷም አይ በቃ እኔ አልደውልም ብላ ለብቻዋ ፍቅር ይዞኛል የሚል ዘፈን እየዘፈነች እያለ አባትየዋ ይመጣል። አባትየዋ ልጄ ከማን ነው የያዘሽ? ምንድን ነው እየሰማው ያለውት? ከዳግም ነው ወይስ ከናሆም ነው ብሎ ይላታል። ኧረ አባዬ ምንም ነገር የለም በማለትም ስትል እንዲህ እኔ እኮ እንዳለ ሰምቼሻለሁ ብሎ ይላታል ማለት ነው። እንግዲህ ከእሱ ጋር እንደዛ እያወራች እያለ የናሆም አባት ይመጣል። እሱም ሲመጣ እንዴት ነው ዛሬ ደስ ብለዋል ፈገግ ብለሃል በማለትም ሲል በጣም ደስታ ነገር ይዤልክ ስለመጣው ይሆናል አሁን ከሀዘን ወደ ደስታ ይዤ ስለመጣውል ይሆናል ብሎ ይለዋል። አይ እንደዛ ከሆነ አሪፍ ነው ያስታውቃል። እንግዲህ ደስታውም እኔም ገብቶኛል። አሁን የበለጠ ዘመድ ልንሆን ነው አይደለ ወይ ብሎም እንግዲህ ያለውን ነገር ይነግረዋል ማለት ነው። ሆኖም እኔ አሁን ላይ በአሁኑ ልደሰት እንጂ ሁልጊዜም ውስጤ ሕሊና የማይጸዳ ጸጸት አለብኝ ብሎ ይለዋል። እንዴ በዚህ በደስታ ላይ የምን ጸጸት ነው? ምንድን ነው እሱ? ንገረኝ እንጂ ወዳጄ ብሎ ሲለው አይ አሁን አልነግርህም፣ ግን አንድ ቀን እነግርሃለሁ። ይሄ መቼም የማይሆን ነገር ነው። አሁን ላይ ስለ ልጆቻችን ደስታ ብቻ እናስብና ሁሉም ነገር ይስተካከላል በማለትም አቶ ሌኩ ስለ ልጆቻቸው ማውራት ይጀምራሉ። እንግዲህ ልጄን ወዷታልና ሽማግሌ ልልክ ነው በማለትም ሁሉንም ነገር ሲነግረው አይ በቃ እንደውም በጣም አሪፍ አድርገሃል። እንዴ ልጅቷ እኮ እቃ በወደቀ ቁጥር ከናኦሚ ውጭ የምትጠራው የለም። ስለዚህ ልጆቻችን አሁን ላይ ጥሩ ሁኔታ ላይ ነው ያሉት። እኔም ያንተ አማች በመሆኔ እጅግ ደስ ብሎኛል በማለትም እንግዲህ ስለ ልጆቹ እድገት እያወሩ ይገኛሉ። በጣም ደስ ብሎታል። አቶ ሌኩንም የናሆሚም አባት በመደሰት ላይ ይገኛሉ። ያለውን ነገር እንዴት አድርገን ነው የምንጨርሰው የምናስተካክለው? ሁሉም ነገር ይስተካከላል፣ አሁን ምንም መጨነቅ አያስፈልግም እያሉ እንግዲህ ኑሃሚን ምግብ ልስራ ስትል በአንቺ የተሰራ ምግብ እንደውም ናፍቆኛል ስሪልኝ ይላታል አቶ ሌኩን። እሷም ኩሽና ልሰራለት በገባይ ሰዓት ኑሃሚን ይደውላል። እንግዲህ ስልክ ቅድም ስደውልልሽ መስመር ተይዞ ነበረ ሲላት እኔም መስመር ተይዟል ብሎኝ ነበር፣ ለምን ካደ መልሰሽ አልደወልሽም ሲል አንተስ ለምን መልሰህ አልደወልክም? እንዳላጨናንቅሽ ነው። አሁን ምሳ ልጋብዝሽ ነይ ይላታል። እሷም ቆንጆ ሆነሽ ነይ ሲላት ልብሷን ለባብሳ ምግቡን ትታ ልትሄድ ስትል እነሱ ቁጭ ብለው ስለነበሩ አሁን ስለ ስራ ልናወራ ከናሆም ጋር ልንገናኝ ነው ብላ ትለዋለች። አሀ ስለ ስራ ነው ብሎ ሲላት አዎ ስለ ስራ ልናወራ ነው፣ አሁን እንደው ስለ ስራ ነው የሚያወሩት እያሉ እንግዲህ እነሱም እየተሳሳቁና እየተደሰቱ ይገኛሉ።
እሷም እንግዲህ ኑሐሚን አግኝተው እያወሩ ሁሉንም ነገር አባትየውም እዛ እንዳለ እሱም እንግዲህ ገጠመኝ እየነገራት ፍቅሩንም እየገለጸላት የገጠመውንም እየነገራት ፈገግታዋንም እያደነቀላት ስትስቂ ታምሪያለሽ እያላት ብዙ ነገር እያለ እናየዋለን ማለት ነው። ሆኖም በቃ ሁሉ ጊዜ እንድታስቀኝ እፈልጋለሁ ብላ ስትለውም እንደዛ ከሆነ በምን አርጌ ነው የማስቀኝ ብሎ ይላታል። እንግዲህ ካርቶች ያሉት በማለትም አንዱ ለቅሶ ቤት ሄዶ አንዷን ወዷት ነበረ። ወዷት ግን በምን አይነት ወደሱ እንደሚያስጠጋት እያሰበ አንድ ነገር አላት በማለት ሲል ምነው ስልክሽን ስጪኝ አላት ወይ በማለትም ስትጠይቀው አይ ስልክሽን ሳይሆን ሁልጊዜም እዚህ ነው ወይ የምትቀመጪው ብሎ ሲጠይቃት ልጅቷ እንግዲህ በሳቅ ፈነዳች አላት። እሷም በዛው መሳቅ ጀመረች ማለት ነው። እና እኔም ጭንጀና አልችልም እሱም እንደዛ ሆኗል እያለ እንግዲህ እየተሳሳቁ እየተጨዋወቱ ይገኛሉ። እንግዲህ እንደዛው እነሱ እየተሳሳቁና ደስታ ላይ እያሉ ኤርሚያስ በስካር ውስጥ ይመጣል። እሱም ስክር ብሎ ከመጣ በኋላ ሁለቱ ጥንዶች ምነው አልቸኮላችሁም ወይ? የት ልትደርሱ ነው እንደዚህ እየቸኮላችሁት? ደግሞም አምሮባችኋል እያለ እንግዲህ እየፎከራቸው ሲመጣ ምን እየሆንክ ነው ያለው? ከየት ነው የመጣኸው? ኤርሚያስ ብታልፍ ይሻልሃል እያለችው እያለ ክፍሉ በዚህ ተጠናቋል ማለት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ የዛሬው ይሄንን ይመስላል። እንግዲህ ኤርሚያስ ምን አስቦ ነው እንደዛ ሊላት የቻለው? እንግዲህ ምን እንዳሰበና ምን እንደተፈጠረ ባናቅም ኤርሚያስ በስተመጨረሻ መጥቶ ሊበጠብጣቸው ሲል ክፍሉ በዚህ አይነት ነገር ተጠናቋል ማለት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ይህንን ይመስላል የዛሬው ማለት ነው። አስተያየታችሁን አስቀምጡ። እንግዲህ ኑሐሚንና ኖሃን ሊጋቡ ነው። ሰርጉ መቼ ነው? እንግዲህ ሰርግ ደርሷል ወይስ ገና ነው? ይጋቡ ወይስ አይጋቡ የምትሉ ማስተያየታችሁን ኮሜንት ላይ እያስቀመጣችሁ በትዕግስት እስከዚህ ሰዓት ስለምትከታተሉኝና ስለምታበረታቱኝ ከልብ አመሰግናለሁ። ላይክ እና ሰብ ማድረጋችሁን እንዳትዘነጉ እያልኳችሁ መልካም ምሽት ይሁንላችሁ። ተባረኩ። መልካም ቀን። ባይ ባይ።